ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንዲሁም ደግሞ ላይክ እንዲያደርጉ እንጋብዛቸዋለን። ከዛሬ መረጃዎቻችን መካከል እንግዲህ ዛሬ አንድ ተጠባቂ መርሃ ግብር በእንግሊዝ ፕሪሚየር ሊግ ይደረጋል። በኢቲሃድ ስቴዲየም ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርጉት ተስተካካይ የ31ኛ ሳምንት መርሃ ግብር ተጠባቂም ያደርገዋል። በዚህ ጨዋታ ላይ ማንቸስተር ሲቲ ነጥብ የሚጥሉ ወይም ደግሞ የሚሸነፉ ከሆነ አርሰናል ዋንጫ የማግኘት እድሉን እጅግ በጣም የሚያሰፋም ይሆናል። በዚህም የተነሳ ማንቸስተር ሲቲዎች እንግዲህ የሞት ሽረት ጨዋታቸውን የሚያደርጉም ይሆናሉ። በሜዳቸውና በደጋፊዎች ፊት ይህም ጨዋታ ይጠበቃል። ስለሱ የምናነሳቸው መረጃዎችም አሉ። ትላንትና አልናስር ከአልሂላል ጋር ያደረጉት ተጠባቂ መርሃ ግብርም ነበር በሳውዲ ፕሮ ሊግ። ይህን ጨዋታ አልናስር ቢያሸንፍ ኖሮ እንግዲህ የዋንጫ አሸናፊነቱን እንዲሁ በሜዳው ያረጋግጥ ነበር። ነገር ግን በስተመጨረሻ በሽርፍራፊ ሰከንዶች የተቆጠረበት ጎል እንዲሁ ወደ ቀጣይ ጨዋታ እንዲያልፍም አድርጎታል። ስለሱም የምናነሳቸው መረጃዎች አሉ። ከዚህም በተጨማሪ የክለብ መረጃዎችን ይዘን ቀርበናል። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ሪያል ማድሪድ እንዲሁም ደግሞ ቶተናም የመሳሰሉ ክለቦችን በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችን ስንጀምር አሰልጣኝ ቤንጃሚን ዚመር ይናገራሉ። የትኛውንም ተጋጣሚ አንፈራም ሲሉ ነው የሚናገሩት። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዛሬ የመጀመሪያ የአፍሪካ ዋንጫ ጨዋታቸውን የሚያደርጉም ይሆናሉ። ከጨዋታው በፊት ቃላቸውን የሰጡት የቀይ ቀበሮቹ አሰልጣኝ ቤንጃሚን ዚመር ቡድኑ ዛሬ ግብፅን ለመቅጠም ዝግጁ ነው ሲሉም ነው የሚናገሩት። ቡድኑ ጠንካራ ምድብ ላይ ቢገኝም የትኛውን ቡድን አንፈራም ያሉት ቤንጃሚን ዚመር ነገር ግን ሁሉም ቡድኖች እናከብራቸዋለን ሲሉም ይናገራሉ። ቡድኑ ከፍተኛ በራስ መተማመን አለው ያሉት አሰልጣኙ ጥሩ መንቀሳቀስ እንዲሁም ደግሞ በጣም እየተደራጀን መሆን አለብን ሲሉም ነው የሚናገሩት። አክሎም ግብ ማስቆጠር የሚችሉ ተጫዋቾች አሉን፣ ጠንካራ ተከላካይ ክፍልም አለን፣ ምድቡን ማለፍ የምንችል እናምናለን፣ ይህንንም እናደርጋለን ሲሉ ነው የሚገልጹት። ግብጽ ከዚህ በፊት ማሸነፋቸውን ለቡድኑ ተጨማሪ ተነሳሽነት ይፈጥር እንደሆነ እየተጠየቁት አሰልጣኙ እኛን የሚያነሳሳን ለዓለም ዋንጫ ማለፍ ለኢትዮጵያ መፋለም ነው በማለትም እንዲሁ ተናግረዋል። እነሱም ያነሳሳቸዋል። ኢትዮጵያ ከግብጽ መጫወቷ በራሱ ሌላ ተነሳሽነትን ይፈጥራል። ለዚህ ጨዋታ ደግሞ እጅጉን ተዘጋጅተናል ሲሉ አሰልጣኙ መናገራቸውን ነው እንዲሁ የሰማ ነው። ከሀገር ውስጥ መረጃዎቻችን ወጣ ስንል ደግሞ እንግዲህ ትላንትና አንድ ተጠባቂ መርሃ ግብርም ነበር። በተለይም እንግዲህ በሳውዲ ፕሮ ሊግ የተደረገ ተጠባቂ መርሃ ግብርም ነበር። አልናስር ከአልሂላል ጋር በአልዋድ ስቴዲየም የተደረገው ተጠባቂ መርሃ ግብርም ነበር። ይህን ጨዋታ ምናልባትም አልናስሮች ቢያሸንፉ ኖሮ እንግዲህ የሳውዲ ፕሮ ሊግ አሸናፊነታቸውን ያረጋግጡም ነበር። እስከ 98ኛው ደቂቃ ላይ እንዲሁ ሲመሩ ቆይተውም ነበር። በስተመጨረሻ በሽርፍራፊ ሰከንዶች የተቆጠረባቸው ጎል ግን አቻ እንዲወጡም አድርጓቸዋል። በዚህም የተነሳ ለቀጣይ ጨዋታ የሚተላለፍም ይሆናል። ቀጣይ ከአልአዋድ ጋር የሚያደርጉት ጨዋታ ተጠባቂም ነው የሚያደርገው። ይህን ጨዋታ የሚያሸንፉ ከሆነ ወይም ደግሞ ከዛ በፊት አልሂላል ነጥብ የሚጥሉ ከሆነ ይህ ነገር የሚረጋገጥም ይሆናል። ትላንትና አልናስሮች እንዲሁ አቻ መውጣት መቻላቸውን ነው የተመለከትነው። በጨዋታው ላይ በተለይም ከጨዋታው በኋላ የአልናስሩ አጥቂ እንዲሁ ደግሞ ካፕቴን የሆነው ክሪስቲያኖ ሮናልዶ እጅግ በጣም በብስጭት ከሜዳ ሲወጣ ተመልክተነውም ነበር። ምናልባትም ቢያሸንፉ ኖሮ የማረጋገጥ እድላቸው ከፍተኛ መሆኑን ተከትሎም ማለት ነው። ትላንትና ሌላኛው ጨዋታ በስፔን ላሊጋ የተደረጉ ጨዋታዎችም ነበሩ። ሴልታ ቪጎ ከሌቫንቴ ጋር ያደረጉትን ጨዋታ ሌቫንቴ 3-2 አሸንፏል። ሪያል ቤቲስ ኤልቼል እንዲሁ 2-1 ማሸነፉን ነው መመልከትም የቻል ነው። ዛሬም አንድ ተጠባቂ መርሃ ግብርም አለ። ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ተስተካካይ ጨዋታ ነው። ይህ ጨዋታ የ31ኛ ሳምንት ተስተካካይ ጨዋታ የሚደረግ ሲሆን በኢቲሃድ ስቴዲየም በማንቸስተር ከተማ የሚደረግ ይሆናል። አሰልጣኝ ፔፕ ጋርዲዮላ ከኦሊቨር ግናስነር ጋር የሚፋጠጡበት ጨዋታ በኢቲሃድ ምሽት 4 ሰዓት ላይ የሚጀምርም ይሆናል። ይህ ጨዋታ የሞት ሽረት ጨዋታም ነው የሚሆነው። በተለይም እንግዲህ ይህን ጨዋታ አቻ የሚወጡ ወይም ደግሞ የሚሸነፉ ከሆነ እድሉን ለአርሰናል እንዲሁ የሚያስረክቡም ይሆናሉ። ይህንን እድል ላለመስጠት ሲሉ በሜዳቸውና በደጋፊዎቹ ፊት የሚያደርጉት ጨዋታ ይጠበቃል። ከዚህ በፊት እንግዲህ አሰልጣኝ ኦሊቨር ግናስነር አንድ ሀሳብን ሰጥተውም ነበር። በተለይም በኮንፈረንስ ሊጉ ፍጻሜ መድረሳቸውን ተከትሎ በሚቀጥሉት ጨዋታዎች ላይ ምናልባትም አንዳንድ ተጫዋቾችን አሳርፋለሁ ሲሉ መግለጻቸው ተሰምቶም ነበር። ምናልባት እንደሱ የሚሆን ከሆነ ማንቸስተር ሲቲዎች ከፍተኛ እድል ሊኖራቸውም ይችላል። እነዚህ ሁለቱ ክለቦች ግን በታሪክ በተገናኙበት ጊዜ እንግዲህ 5 ጊዜ ማንቸስተር ሲቲ ያሸነፈ ሲሆን 3 ጊዜ አቻ ወጥተዋል። 2 ጊዜ ደግሞ ክሪስታል ፓላስ ማሸነፉን ነው የተመለከትነው። የመጀመሪያው ዙር ጨዋታ
በሴልሃርስት ፓርክ ስቴዲየም ማንቸስተር ሲቲ 3-0 በሆነ ውጤት ማሸነፉን የምናስታውሰው ጉዳይ ነው። በዛሬው ጨዋታ ላይ አብዱልካድር ኩሳኖቭ እንዲሁም ደግሞ ሮድሪና ግቫርዲዮል በጨዋታው ላይ አይገኙም። በማንቸስተር ሲቲ በኩል በክሪስታል ፓላስ በኩል ቦርና ሶሳን ጨምሮ ኤዲ ኒኪታ ጓሳርድ እንዲሁም ደግሞ ዱኩሬ በዛሬው ጨዋታ ላይ እንደማይገኙም ተረጋግጧል። ኤርሊንግ ብሮት ሃላንድ 26 ጎሎችንና 8 አሲስቶችን በማስመዝገብ በእንግሊዝ ፕሪሚየር ሊግ እንዲሁ ኮከብ ጎል አግቢነቱን እየመራም ይገኛል። ሪያን ቸርኪ 11 አሲስትና 4 ጎሎችም አሉት። ፊል ፎደን 7 ጎልና 3 አሲስት ያስመዘገበ ሲሆን ጀርሚ ዶኩ 5 ጎልና 5 አሲስት በማስመዝገብ የሚጠቀሱ ተጫዋቾችም ናቸው። ዣን ፊሊፔ ማቴታ ከክሪስታል ፓላስ 11 ጎሎችን ያስቆጠረ ፈረንሳዊም ተጫዋች ነው። ኢስማኤል አሳር 8 ጎልና 1 አሲስት፣ ዳንኤል ሙኖዝ ደግሞ 4 ጎልና 2 አሲስት እንዲሁም ማርክ ጉይ በአሁኑ ሰዓት ላይ በማንቸስተር ሲቲ የሚገኘው የቀድሞ የክሪስታል ፓላስ ተጫዋች 3 ጎልና 3 አሲስት በማስመዝገብ እስካሁን ድረስ ግን ይጠቀሳል። የቀድሞ ክለቡን እንግዲህ በዚህ ዓመት ለመጀመሪያ ጊዜ የሚገጥምም ነው የሚሆነው። ይህ ጨዋታ በሁለቱም ክለቦች መካከል እጅግ ተጠባቂም ነው የሚያደርጋቸው። በዚህ ዓመት እንግዲህ በርካታ ጨዋታዎችን ያደረገው የሁለቱ ክለቦች ተጫዋቾችን ስንመለከት በርናንዶ ሲልቫ 35ቱንም ጨዋታዎች በማድረግ በማንቸስተር ሲቲ ቤት የሚጠቀስ ሲሆን ታይሪክ ሚሼል 35 ጨዋታዎችን በማድረግ በክሪስታል ፓላስ እንዲሁ የሚጠቀስም ተጫዋች ነው። በርናንዶ ሲልቫ ቢጫ ካርዶችን በዚህ ዓመት የተመለከተ ሲሆን ዳንኤል ሙኖዝ ደግሞ 7 ቢጫ ካርዶችን በመመልከት እንዲሁ የሚጠቀሱ ተጫዋቾች ናቸው። ይህ ጨዋታ እጅግ በጣም ከሚጠበቁ ጨዋታዎች መካከል አንደኛው ነው። በስፔን ላ ሊጋ ቪያሪያል ከሲቪያ ይጫወታሉ። ኢስፓኞል ከአትሌቲኮ ቢልባኦ እንዲሁም ደግሞ ሄታፌ ከማዮርካ ጋር የሚያደርጉት ጨዋታ ይጠበቃል። ዲፖርቲቮ አላቬዝ የዚህ ዓመት ሻምፒዮኑን ባርሴሎናን የሚያስተናግድበት ሌላኛው የምሽት 4 ሰዓት ተኩል ተጠባቂ መርሃ ግብር ነው። በፈረንሳይ ሊጓን ብረስት ስትራስቡርግን የሚያስተናግድ ሲሆን ሌንስ ከፓሪስ ሳን ጀርሜን እንዲሁ የሚጫወቱት ተጠባቂ መርሃ ግብርም አለ። በኮፓ ኢታሊያ ላዚዮ ከኢንተር ሚላን ተጠባቂው ሌላኛው መርሃ ግብር ነው። እነዚህን ጨዋታዎች እንድታዩ እንጋብዛችኋለን። የተወደዳችሁና የተከበራችሁ አድማጮቻችን ፖል ሜርሰን የራሱን ሀሳብም ይሰጣል። በሀሳቡም እንግዲህ ሊቨርፑል ከማንቸስተር ዩናይትድ በላይ ሆኖ ያጠናቅቃል ሲልም ነው የሚናገረው። የቀድሞ ተጫዋች የሆነው ፖል ሜርሰን ሊቨርፑል በሚቀጥለው የውድድር ዓመት የተሻለ እንደሚሆንም ተናግሯል። ፖል ሜርሰን ሲናገርም ሊቨርፑል በሚቀጥለው ዓመት በሊጉ ደረጃ ከማንቸስተር ዩናይትድ በላይ ሆኖ እንደሚጨርስም እርግጠኛ ነኝ ሲልም ይናገራል። አሌክሳንደር አይዛክ ዝግጁ መሆኑ፣ ፍሎሪያን ቪርትስ ሊጉን መላመዱ ለሊቨርፑል ጠቀሜታ እጅግ በጣም ጉልህ ተጫዋቾች ያደርጋቸዋል። በተለይም እንግዲህ ያለፉትን በርካታ ወራትም አሌክሳንደር አይዛክ በጉዳትም ነው ማጠናቀቅ የቻለው። ሌላኛው ተጫዋች ደግሞ ፍሎሪያን ቪርትስ ሊጉን መላመዱ እጅግ በጣም ይጠቅመዋል ሲል ሀሳብ መስጠቱን ነው መመልከትም የቻልነው። ሌላኛው ፔፕ ጋርዲዮላ የሰጠውን ሀሳብ ስንመለከት ክሪስታል ፓላስ በአርሰናል ጨዋታ ያለውን እንደሚሰጥ እርግጠኛ ነኝ ሲል መናገሩን ነው እንዲሁ መስማትም የቻለው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ክሪስታል ፓላስ ከአርሰናል ጋር ሲጫወት ተጫዋቾች ያሳርፋል ብለው እንደማይጠብቁ የገለጸ ሲሆን ክሪስታል ፓላስ ነገ ከኛ ጋር በምርጥ ጨዋታ እንደሚጫወት እርግጠኛ ነኝ ሲሉም ፔፕ ጋርዲዮላም ይናገራሉ። አክለውም ክሪስታል ፓላስ ከአርሰናል ጨዋታ 3 ቀናት በኋላ ፍጻሜ እንዳለባቸው ቢያውቁም በአርሰናል ጨዋታ ያላቸውን እንደሚሰጡ እርግጠኛ ነኝ ሲሉ መናገራቸው ነው እንዲሁ እየሰማንም የምንገኘው። ክሪስታል ፓላስ ከአርሰናል የሊግ ጨዋታ 3 ቀናት በኋላ የኮንፈረንስ ሊግ ጨዋታቸውን እንደሚያደርጉም ይታወቃል። የፕሪሚየር ሊግ ክለቦች ፕሮፌሽናል ናቸው ሲሉ ያነሱት ፔፕ ጋርዲዮላ ሊድስ ትላንትና መቆየቱ እያረጋገጠም እንኳን ያደረገውን አይታቸዋል ሲሉም ይናገራሉ። ኩሳኖቭ ጥሩ ሁኔታ ላይ ይገኛል። ሮድሪ ያለበት ሁኔታ ከልምምድ በኋላ የምናሳወቅ ይሆናል። ይድረስ አይድረስ አናውቅም ሲሉ መናገራቸው ነው የሰማ ነው። ሌላኛው ቤን ዋይት ከውድድር ዓመቱ ውጪ መሆኑም ተነግሯል። የሰሜን ለንደኑ ክለብ አርሰናል ተከላካይ የሆነው ቤን ዋይት በጉዳት ከውድድር ዓመቱ ውጪ መሆናል። ተጫዋቹ አርሰናል ከዌስትሃም ዩናይትድ ጋር ባሸነፈበት ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱን እናስታውስም ነበር። ቤን ዋይት አሁን ላይ የጉልበት ጉዳት እንዳጋጠመው በመጀመሪያው ሕክምና ምርመራም ታውቋል። በዚህም ምክንያት ቤን ዋይት አርሰናል በቀጣይ በሚያደርጋቸው የመጨረሻ የሊግ ጨዋታዎች እንዲሁም ደግሞ የአውሮፓ ሻምፒዮንስ ሊግ ጨዋታም ያመልጠዋል። ዋይት በዚህ ዓመት በሁሉም ውድድሮች 30 ጨዋታዎች ሲያደርስ በሊጉ በቋሚነት የተሰለፈው በ9 ጨዋታዎችም ብቻ ነው። በበርካቶች እንግዲህ በጉዳት ምክንያት እንዳልነበሩ የምናስታውሰውም ጉዳይ ነው። የለንደን ከንቲባ ነዋሪውን ዌስትሃም እንዳይወርድ ጸልዩ ማለታቸው ነው እየተሰማም የሚገኘው። የለንደን ከተማ ከንቲባ ሲናገሩም የከተማዋ ነዋሪዎች ዌስትሃም ዩናይትድ እንዳይወርድ መጸለይ አለባቸው ሲሉም ተናግሯል። ከንቲባው ይህን ያሉት ዌስትሃም ከወረደ ነዋሪው ተጨማሪ ግብር
ከኪሱ ማውጣት እንደሚጠበቅበት ነው እየገለጹም የሚገኙት። በለንደን ኦሎምፒክ ስቴዲየም ሊዝ ምክንያትም ዌስትሃም ዩናይትድ ከወረደ ከተማው ለተጨማሪ ወጪም ይዳረጋል ሲሉም ይናገራሉ። በዚህ ምክንያት ግብር ከፋዩ ነዋሪው 2.5 ሚሊዮን ፓውንድ የሚጠጋውን ወጪ ይጋራል ሲሉም እንዲሁ ይናገራሉ። ዌስትሃም ዩናይትድ በቀድሞ የከተማ ከንቲባ ጊዜ የተፈረመ ስቴዲየም ለ99 ዓመታት ለመጠቀም የሊዝ ስምምነትም አላቸው። ዌስትሃም በአመት 4.4 ሚሊዮን ፓውንድ ኪራይም ሲከፍል ከተማዋ ደግሞ በየጨዋታው የሚኖረውን ጨዋታ እንዲሁ ወጪዎችም ትሸፍናለችም ተብሎም ነበር። በዚህም የተነሳ ጸልዩ ሲሉ መናገራቸው እንግዲህ በአሁኑ ሰዓት ላይ እየሰማንም ያለው እጅግ በጣም ሰፊው መረጃ መሆኑን ነው እየሰማንም የምንገኘው። ፖል ስኮልስ አብዛኛው ጊዜ ዩናይትዶች ጥንቃቄ የሚሰነዝሩበት ከመሃል ሜዳ ክፍሉ ነው ሲሉም እንዲሁም ይናገራል። በቀጣይ ዓመት ኮቢ ማኖን የሚያጣምር ጥራት ያለው ተጫዋች ግድ መፈረምም አለበት፣ ለእኔ ቁጥር አንዱ ኤሊዮት አንደርሰን ነው ሲሉ መናገሩ ነው እየሰማንም የምንገኘው። የተጫዋች አሁንም ቢሆን ከማንቸስተር ዩናይትድ ራዳር እንዳልወጣ መረጃዎች በስፋትም እያመላከቱም ይገኛሉ። ከኖቲንጋም ፎረስት ጋር የሚደረገው ቀጣዩ የፕሪሚየር ሊግ ጨዋታ ከካርሎስ ካሴሚሮ በታላቅ ኦልድ ትራፎርድ የመጨረሻ ጨዋታ እንደሚሆን መረጃዎች እያሳዩም ይገኛሉ። የመጨረሻ ጨዋታውን ኦልድ ትራፎርድ ስቴዲየም በደጋፊዎች ፊት እንግዲህ በእንባ ተራጭቶ ይለያል የሚል እምነት እንዳላቸው በርካቶቹ እየገለጹ ሲሆን ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ያለፉትን 4 ጨዋታዎች በጥሩ ሁኔታ ያለፉትን 4 ዓመታት በእጅግ እንቅስቃሴ በጥሩ ሁኔታ መጫወቱም ይታወቃል። በማንቸስተር ዩናይትድ ያለውም እንዲሁ ልበ ሙሉነት እንግዲህ ከዚህ በፊት ገልጾት እንደነበር በርካቶቻችን የምናስታውሰም ጉዳይ ነው። ዴቪድ ራያ በተከታታይ የወርቅ ጓንቾችን ማሸነፍ አሪፍ ነገር ነው፣ ነገር ግን የግል ሽልማቶች ማሸነፍ አይደለም። ዋናው አላማዬ ከክለቤ ጋር ትልቅ ዋንጫዎችን ማሸነፍ ነው፣ እንደምናሳካውም ሙሉ እምነት አለኝ ሲል ይናገራል። ያለፉትን 3 ተከታታይ ዓመታት እንግዲህ የወርቅ ጓንቱን ማንሳቱን ተመልክተናል። በአውሮፓ ሻምፒየንስ ሊጉም በዚህ ዓመቱም እንዲሁ ማሳካቱን ተመልክተናል። ነገር ግን የግል ሽልማቶች ለኔ ጥሩ ቢሆኑም ነገር ግን እንደ ክለብ የምናደርገኛቸው ነገሮች እጅግ በጣም ትልቅ ናቸው ሲል በአሁኑ ሰዓትም ይናገራል። ሌላኛው ማርቲን ኩዌን የአርሰናል ደጋፊዎች ላይ ከመጠን በላይ ያለፈ የደስታ አገላለጽ በሚል ስለተሰነዘረባቸውም ትችትም ይናገራል። የትኛውም ሰው የአርሰናል ደጋፊዎች የመተኘት መብትም የለውም። 22 ዓመት ሙሉ በስኬትም ሆነ በውድቀት ክለባቸውን ካለ ፕሪሚየር ሊግ ዋንጫ ሲደግፉም ነበርም ሲል ይናገራል። በአሁኑ ሰዓት ላይ ይህን ነገር ቢያሳዩ ማንም ሊናገራቸው አይችልም። በትልቅ ደረጃ በአሁኑ ሰዓት ላይ ይገኛሉ። ስለነሱ ማንም መናገር አይችልም ሲልም ነው የሚገልጸው። አሰልጣኝ ሚኬል አርቴታን የረጅም ጊዜ ኮንትራትን ለማስፈረም እንቅስቃሴ እያደረገ መሆኑን ብዙ ገጾች ባለፉት ቀናትም ሲነጋገሩም ነበር። ይህንንም ተከትሎ አሰልጣኝ ሚኬል አርቴታ አዲሱን ኮንትራት የሚፈረም ከሆነ በአርሰናል ቤት 10 ዓመታት ያክል የሚቆየም ይሆናል። አርቴታ በአርሰናል ቤት የተቀላቀለው በፈረንጆቹ አቆጣጠር 2019 ነበር። አዲሱ ኮንትራቱ እስከ 2029 ይጠበቃል ነው እየተባለም የሚገኘው። አዲሱ ኮንትራቱን እንደሚፈርም በሙሉ እምነት እንዳላቸው መረጃዎች በስፋትም እያመላከቱም ይገኛሉ። ነገር ግን አሁን አይሆንም። በክረምት የዝውውር መስኮት እንዲሁ እንደሚፈርሙ ነው እየተገለጸም የሚገኘው። ዴክላን ራይስ እንዲሁም ደግሞ ዴቪድ ራያን ጨምሮ እንግዲህ በርካቶቹ በክረምት ይፈርማሉ ተብሎ እንደሚጠበቅ መረጃዎች በስፋትም እያመላከቱም ይገኛሉ። ጆን ቴሪ ኖኔ ማዱኬ ቼልሲን የለቀቀበትን ለአርሰናል ዋንጫዎችን እንደሚያሸንፍ ስለማወቅ ነው ስለማለቱ ሀሳቡንም ይሰጣል። እንደ ፕሮፌሽናል ተጫዋች ከማሸነፍ በፊት እነዚህን አይነት ነገሮችን መናገር፣ ምክንያቱም አርሰናል ዋንጫዎችን ከመውሰድ ይልቅ ዘጋቢ ፊልሞችን በመጠቀም ወቅቱን የመጨረስ እድል አሁንም አለ ሲል እንዲሁም ይናገራል። ማሸነፍን ከሚረዳ ክለብ የመጣ ነው። ስለዚህ በግንቦት ወር ምንም ነገር ከማንሳት በፊት ስለ ዋንጫ ማውራት ተገቢ አይደለም ሲልም ነው ሀሳቡንም የሚገልጸው። አርሰናል እንደገና ዋንጫ ሳይኖረው ቢቀር ምን ይሆናል ሲልም ይጠይቃል። ኢንተርኔት መቼም አይረሳም። ሰዎች ያንን ጥቅስ በአንድ ሌሊት ወደ ኔትፍሊክስ ኮሜዲ ይለውጡታል ሲልም ነው እየተናገረም የሚገኘው። አርሰናል እንደገና ዋንጫ ሳይኖረው ቢቀር ምን ሊሆን እንደሚችል አላቅም ሲልም ይገልጻል። አዎ አርሰናል በጥሩ ሁኔታ ላይም ይገኛል። ነገር ግን በተከታታይ ዋንጫዎችን ማሸነፍ በተመለከተ ቼልሲ ደግሞ አርሰናል በተመሳሳይ ውይይት ውስጥ አይደሉም። ቼልሲ ዋንጫዎችን ይሰበስባል፣ አርሰናል ከሞላ ጎደል ጊዜዎችን ይሰበስባል ሲል ነው እንዲሁ የገለጸው። ስለዚህ የፊልም ለአርሰናል ደግሞ ለኖኒ ማዱኬ እንዴት እንደሚያበቃ መጠበቅም አለብን። በዚህ ዓመት አርሰናል ዋንጫዎችን የማያነሳ ከሆነ የኖኒ ማዱኬ ንግግር እጅግ በጣም አስቂኝ ቀልድ ሆኖ ነው የሚመጣው ሲል ሀሳቡን መስጠቱን እንዲሁ በስፋትም እየመለከትን እንገኛለን። ካርሎስ ካሴሚሮ ይናገራል። ሜሲ ላይ ጥፋት ሰርቼ እንዳይናደር ቶሎ ይቅርታ እጠይቀውም ነበር ሲልም ነው የሚናገረው። ክርስቲያኖ ሮናልዶን እወደዋለሁ፣ ብዙ ዋንጫም ሰጥቶኛል ሲል ሀሳብ መስጠቱን ሰምተናል። ብራዚላዊ አማካይ ካርሎስ ካሴሚሮ ሊዮኔል አንድሬስ ሜሲ በተቃራኒው መግጠም ምን ያህል እንደሚፈተን ተጠይቆም ነበር። ካርሎስ ካሴሚሮ ሲናገርም ሁልጊዜ ከልክ በላይ አልናገርም፣ እንዲናደድም ማድረግ አልፈልግም ነበር ሲልም ይናገራል። እሱን ጥዬ ካቆምኩበት በኋላ ቶሎ ይቅርታ ጠይቀውም ነበር፣ ከዛም በኋላ ነው የምናገረው ሲል
እንዲሁ ሀሳብ መስጠቱን ነው የሰማነው። ካርሎስ ካሴሚሮ ቀጥሎም እሱን ማቆም ግን አይቻልም የማይቻልም ነገር ነው ሲልም ይናገራል። ባርሴሎና በጣም ደካማ ሆኖ ተጫውቶ በዛ መሀል ሜሲ ጎል አግብቶ 3 ነጥብ ይዘው ይወጡም ነበርም ሲልም ይናገራል። ስለ ክሪስቲያኖ ሮናልዶ የተጠየቀው ካርሎስ ካሴሚሮ ሲመልስም ሮናልዶን እወደዋለሁ፣ ያንን ፍላጎት እወድለታለሁ ሲልም ይገልጸዋል። አክሎም ለሱ ፍቅር አለኝ፣ ብዙ ግቦችን ሰጥቶናል፣ ለኔም ለብዙ ሰዎችም ዋንጫዎችንም ሰጥቶናል ሲልም ሀሳቡን መስጠቱን ነው የተመለከትነው። በርካታ ዋንጫዎችን ያገኘንበት ዋነኛው መንስኤ እሱ መሆኑ ነው ሲል ሀሳቡን መስጠቱንም በስፋትም ተመልክተነዋል። ፓትሪክስ ኤቭራ ይናገራል። እውነቱን እንውራ ከተባለ ማቲያስ ፈርናንዴዝ በአሁኑ ሰዓት ላይ ከኤሊዮት አንደርሰን በላይ ጠንካራና ባለ ብዙ ተሰጥኦ ያለው ተጫዋች ነው። እናም አሁን ላይ እሱን ማግኘት ቀላል ይሆናል ዌስትሃም ካለበት ደረጃ አንጻር። ነገር ግን ኤሊዮት አንደርሰንን ማንቸስተር ዩናይትድ ቢያስፈርም እየተሻለ ይሆናል ሲልም ነው የሚገልጸው። በተለይም በሰሞኑ መረጃዎች መሰረት እንግዲህ ኤሊዮት አንደርሰን ከማንቸስተር ዩናይትድ ይልቅ እንግዲህ ወደ ማንቸስተር ሲቲ የመሄድ እድል እንዳለው በርካቶቹም ያነሳሉ። ማንቸስተር ዩናይትድ ደግሞ የዌስትሃሙን ተጫዋች ምናልባትም ማቲያስ ፈርናንዴዝ የማግኘት እድል እንዳለው ነው መረጃዎች እያሳዩም የሚገኙት። በዚህም የተነሳ በርካቶቹ መረጃቸውን እንዲሁ በስፋትም እያማከሩም ነው የሚገኙት። ቤንያሚን ሴስኮም ይናገራል። አንዳንድ ጫና ማለት ክብር ወይም ደግሞ እድል ነው ሲልም ይናገራል። እኔን ያጫወት ዘይቤን ወይም ሌላ ማንኛውንም ነገር የማይወስዱ ሰዎች ሁልጊዜም ይኖራሉ። ነገር ግን ሁሉም ሰው የራሱን የሆነ አመለካከት ስላለው ይህ ማለት ምን ማለት አይደለም ሲልም ሀሳቡን መስጠቱን ነው የሰማነው። የኔ ተግባር ራሴን ማሳደግ ነው። ምክንያቱም የእግር ኳስ ህይወቴ ሲያበቃ አንድ ነገር ብቻ ማለትም እፈልጋለሁ። በአቅሜ የቻልኩትን ሁሉ አድርጌያለሁ ማለትም እፈልጋለሁ ሲልም ነው ሀሳቡንም የገለጸው። ይህ እግር ኳስ ነው፣ ያለኝን ሁሉ በመስጠት ልደሰትበትና እንዲሁም ደግሞ ግቦችን ላሳካበት እፈልጋለሁ ሲልም ይገልጻል። በሚቀጥሉት ጊዜያት ይህን ነገር ማሳካት ብቻ ነው የኔ አላማ ሲል መናገሩንም ሰምተናል። ማንቸስተር ዩናይትድ ማይክል ካሪክን ለቀጣዩ የውድድር ዘመን የቋሚ ሚና አሰልጣኝነት ቦታውን ይሰጠዋል ተብሎም ይጠበቃል። እስካሁንም ድረስ ምንም አይነት የተለየ ድርድርም ሆነ ይፋዊ ውሳኔዎች አልተደረጉም። ነገር ግን ክለቡ ከ44 ዓመት ልዩ ባለሙያው እንዲሁም ደግሞ አብሮ መስራቱን እንደሚፈልግ የሚያሳዩ ምልክቶች እንደወጡ ሱሊ እየዘገበም ነው የሚገኘው። ማይክል ካሪክ በማንቸስተር ዩናይትድ እንዲሁ የመቆየት እድል እንዳለው በሰፊው እየተመለከተም ይገኛል። ከክረምት ዝውውሮች ሁሉ ምርጡ ዝውውር ሴኔ ላመንስ ነው ሲልም ነው የሚናገረው። ምን ያህሉ የወጣበት በጣም ትንሽ ገንዘብ ነው፣ ነገር ግን የሰጠው እጅግ በጣም ትልቅ ጥቅም ነው ሲሉ በርካቶቹም ያነሳሉ። ቫልዩ ፎር መኒ ዝውውርን እጅግ በጣም የተካነ ዝውውር እንደሆነ በርካቶቹም ነው የሚያነሱት። ማንቸስተር ዩናይትዶች ሁሉንም ሲያዩት ወደ ሰንጠረዡ አናት ከፍ የሚያደርገውን ቻምፒየንስ ሊግን የሚያስገባ ምንድን ነው ብሎ ያሰቡም ይመስለኛል። መልሱም አንድ አማካይ ወይም ደግሞ ግብ ጠባቂ ሳይሆን ጎሎቹ ነበሩ ሲልም ይገልጻል። በዚህ የውድድር ዘመን ልምድ ያላቸውና 20 የሚጠጉ ጎሎችን ሊያስቆጥር የሚችሉት ኩኛ እንዲሁም ደግሞ ብሪያን ምቤሞን አስፈርሞ አሁን ላይ 3ኛ ደረጃ ላይ ይገኛሉ። ስለዚህ ውሳኔያቸው ትክክል መሆኑን አረጋግጠዋል። ነገር ግን የግብ ጠባቂውን ጉዳይ ባይፈቱት ኖሮ አራቱን ውስጥ ሊገቡ አይችሉም ብዬ አስባለሁ ሲል የቀድሞ ተጫዋች የሆነው ኦውን ሃርግሪቭስ ይገልጻል። በዚህ ሰዓት ላይ ይህ የ23 ዓመት ሴኔ ላመንስ በማንቸስተር ዩናይትድ በርካቶቹ ሲመጣ አላመኑበትም ነበር። በተለይም በአልታይ ባይንደር በሚጫወቱበት ሰዓት ማንቸስተር ዩናይትዶች ተከላካያቸው እጅግ በጣም ይረበሽም ነበር ከሷቸው ጀርባ የነበረውን ተጫዋች ባለማመን። በአሁኑ ሰዓት ላይ ግን በረኛው ጭምር በተከላካዮቹ ባይተማመን እንኳን ጥሩ እንቅስቃሴ ያደርጋል። እሱም በቶፕ 3 ውስጥ ያስቀመጣቸው ሌላኛው ተጫዋች ነው ሲሉ መረጃዎች ማሳያታቸውን ተመለከተን። ጄጄ ጋብሪኤል ይናገራል። በማንቸስተር ዩናይትድ ስርዓት ውስጥ ስታደግ ህልምህ በአካዳሚ ውስጥ ብቻ መቆየት አይደለም ሲልም ይናገራል። ከዋናው ቡድን ጋር በኦልትራፎርድ ሜዳ ላይ ገብተህ ለደጋፊዎች ምን ማድረግ እንደምትችል ማሳየትም አለብህ። ይህ ነገር አሁንም የሚናፍቀኝ ነገር ነው ሲልም ነው የሚገልጸው። ዴሊ ሜልም ይናገራል። አዳም ዋርተን ለክሪስታል ፓላስ ይፋ የልቀቁኝ ደብዳቤ እንዳስገባ ዘገባዎች በስፋት ይጠቁማሉ ሲል ነው የሚገልጸው። ይህ ተጫዋች በሊቨርፑልና በማንቸስተር ዩናይትድ በስፋትም ይፈለጋል። ነገር ግን እንደ ማንቸስተር ሲቲ እንዲሁም ደግሞ ሪያል ማድሪድ የመሳሰሉ ክለቦች ደግሞ በስፋት የሚፈልጉት መሆናቸው ነው መረጃዎች እያሳዩም የሚገኙት። ይህም በበርካቶቹ ምናልባትም እንግዲህ ከሚታደኑ ተጫዋቾች መካከል አንደኛውም ያደርጓል። ማንቸስተር ዩናይትድ እንግዲህ ይህን ተጫዋች የግሉ ለማድረግ በከፍተኛ ደረጃ ሊሰራ እንደሚችል መረጃዎች እያሳዩም ይገኙም ነበር። አሁንም ቢሆን ግን መረጃዎች በስፋትም ይህንን ያረጋግጣሉ። ካርሎስ ካሴሚሮ አዲሱን ትውልድ አብዝቶ ስለ ስታቲክስ ይጨነቃል ሲልም ነው የሚናገረው። ለምሳሌ ከጨዋታ በኋላ አንድ ተጫዋች 97% የተሳካ ፓስ ሲያደርግ ሊሆንም ይችላል። ነገር ግን ፓሶቹ ምን አይነት ነበሩ የሚለው ነው ወሳኙ ነገር። ወደ ጎን ወይም ደግሞ ወደ ኋላ ብቻ ከሆነ ስሜት አይሰጥም። በአሁኑ ሰዓት ላይ ኳሶችን አብዝተው ወደፊት መጫወትም አለብህ። ስለ ስታቲክስ መጨነቅ የለብህም። ስታቲክሶች ከዛ በኋላ ሊወጡ ይችላሉ። ነገር ግን ራስን ማየት ያለብህ በኳስ ውስጥ ወይም ደግሞ በሜዳ ውስጥ ነው ሲል መናገሩን ነው የሰማ
እየሰማ ነው። እንደዚህ አይነት ነገሮች በአዲሱ ትውልድ ላይ እየተመለከተን እንገኛለን። ነገር ግን መለወጥ አለበት ሲልም ይናገራል። ፋብሪዚዮ ሮማኖም ሲናገር ዣቪ አሎንሶ ወደ ፕሪሚየር ሊግ ለመመለስ ከፍተኛ ላይ ዝግጁም እያሳየም ይገኛል ሲልም ነው የሚገልጸው። ቼልሲ አሎንሶን ለመሾም ቀዳሚ ተመራጭ እንዳደረገውም ስካይ ስፖርት፣ ኢንዲፔንደንት፣ ስካይ ጀርመኒ ደግሞ ዘ አትሌቲክስን ጨምሮ በርካቶቹ እየገለጹም ይገኛሉ። አሰልጣኝ ዣቪ አሎንሶ በ3-4-2-1 ፎርሜሽን እጅግ አስደሳች አጫወት ነው የሚጫወተው። ይህ ስልት ደግሞ በቼልሲ መሳካት የሚችልበት ስልትም ነው። ለዚያም ነው ይህንን አሰልጣኝ የፈለጉት። ላለፉት 2 ዓመታት ኳስ በሚይዙበት ወቅት በሶስት ተከላካይ በማሬስካ እንዲሁም ደግሞ በሮዚኒየር ስር መጫወትም ለምዷል። እናም ወዳጆቹን አሎንሶ ለቼልሲ ትክክለኛው ሰው ሊሆን ይችላል የሚል ግምትም እያሳለፉ እንደሚገኙ ዘ አትሌቲክስ ላይ ሲሞን ሶንስ እንዲሁ እየዘገበም ነው የሚገኘው። አሌሃንድሮ ጋርናቾ በአርጀንቲና የ55 ተጫዋቾች የመጀመሪያ የዓለም ዋንጫ ስብስብ ውስጥ ተካቷል ይለናል ዘ አትሌቲክስ በዘገባው። ይህ የ21 ዓመት የክንፍ ተጫዋች በክለብ ደረጃ አስቸጋሪ ጊዜን እያሳለፈ ቢሆንም ዋናው አሰልጣኝ ሊዮኔል ስካኖሊ ግን አሌሃንድሮ ጋርናቾን በመስመር ላይ ያለውን ፍላጎት እንደ አማራጭ ረጅም ጊዜ ሲያደንቁት ቆይተዋል። ለጊዜው ጋርናቾ አሁን ወደ ዓለም ዋንጫ የሚያቀና የሚመስል መረጃዎች በስፋትም እያመላከቱም ይገኛሉ። ከዚህ በፊት እንግዲህ በማንቸስተር ዩናይትድ ቤት እያለ ይህን ነገር አሳክቶትም ነበር። በዚህ ዓመት ግን ኮንሲስተንት ያለውን አቋም ማሳየቱን ተከትሎ ምናልባትም እንግዲህ ሁኔታዎች ግልጽ እንዳልሆኑ መረጃዎች በስፋትም ያሳያሉ። አሰልጣኝ ኤንዞ ማሬስካ ለሚቀጥለው ስራዬ ዝግጁ እንደሆንክ ይሰማኛል ሲሉ ይገልጻሉ። ይህ ደግሞ በጣም አስፈላጊው ነገር ነው። ቀጣይ ምናልባትም ከማንቸስተር ሲቲ ጋር የሚሆኑበት እድል በስፋት እንዳለ መረጃዎችም ያሳያሉ። ለውሃውን ዋናው ዝግጁ መሆን እንዲሁም ደግሞ ለቀጣዩ ደግሞ ሰዓታቸውን ማዘጋጀት እንደሆነ መረጃዎች በስፋቱም ነው እየገለጹም የሚገኙት። ይህ አሰልጣኝ እንግዲህ ምናልባትም በዚህ ዓመት አሰልጣኝ ፔፕ ጋርዲዮላ የሚለቁ ከሆነ ያለ ጥርጥር ማንቸስተር ሲቲን እንደሚይዙ በርካቶቹ ከዚህ በፊትም ገልጸውትም ነበር። ምን ይሆናል የሚል እስካሁን ድረስ ያልተረጋገጠ ሲሆን ነገር ግን ይህ መረጃ በስፋት በአሁኑ ሰዓት ላይ እየወጣም ይገኛል። ጄሚ ካራገር አሰልጣኝ አርኔ ስሎት የሊቨርፑል ቴናግ እንዳይሆን ፈርቻለሁ ሲሉም ይናገራል። የቀድሞ የሊቨርፑል ተከላካይ ጄሚ ካራገር አሰልጣኝ አርኔ ስሎት እንደ ኤሪክ ቴናግ ስኬት እንዳይረቃቸው መስጋቱም ገልጿል። ጄሚ ካራገር ሲናገርም አሰልጣኝ አርኔ ስሎት የሊቨርፑል ቴናግ እንዳይሆን ፈርቻለሁ በማለትም እንዲሁ ይገልጿል። ስለ ዣቪ አሎንሶ ያነሳው የካራገር አንድ ቀን ሊቨርፑል እንደሚያስቀምጠው ሁልጊዜም ይታየኝም ነበር ሲልም ነው የሚገልጸው። ነገር ግን ቼልሲን ካሰለጠነ ይህ የሚፈጠር አይመስለኝም ሲል ሀሳቡንም ይሰጣል። እሱን ሊቨርፑልን ማሰልጠኝ ህልሞ እንደሆነ እርግጠኛ ላይ፣ ነገር ግን ቼልሲም ከአውሮፓ ትልቅ ክለቦች ውስጥ አንዱ ነው። አሰልጣኝ ዣቪ አሎንሶ ወዴት እንደሚሄድ ግን አላቅም ሲል መናገሩን ነው እየሰማንም የምንገኘው። የኢብራሂማ ኮናቴ የኮንትራት ድርድር ከ18 ወራት በላይ ቢቆይም አሁንም መቋጫ አላገኘም። ተጫዋቹ ሊፈርምም ተቃርቧል ከተባለ በኋላም ነገሮቹ ግልጽ እየሆኑም ነው የማይገኙት። ኮናቴ የመቆየት እድሉ ሰፊ ቢሆንም የክለቡ መዘግየት ግን ጥያቄ እየፈጠረበትም ይገኛል። ክለቡ አሁን ላይ ኮንትራቱን ስለ ማደሱ ወይም ደግሞ ስለ ማላደስ ሁኔታዎች ላይ ያደረሱት ምንም አይነት መረጃም የለም ይልናል ማቴዎ ሞሬቶ በዘገባው። ኢብራሂማ ኮናቴ በሊቨርፑል ቤት የመቆየትና ያለመቆየት እድሉ አሁንም የተረጋገጠ ነገር እንደሌለው መረጃዎችም ያሳያሉ። ሌላኛው ዴሊ ሜል ስሎት በክረምት በአሰልጣኝነት ይቀጥላሉ፣ ነገር ግን እስከ መጨረሻው ወር ድረስ ምናልባትም እስከ ህዳር ድረስ መቆየት መቻላቸው በራሱ እንደ ትልቅ ስኬት ነው የሚቆጠረው ሲልም ነው ዴሊ ሜል እያስነበበም የሚገኘው። ምናልባትም የመባረር እድላቸው ሰፊ እንደሆነ በርካቶቹም እያነሱም ይገኛሉ። አሰልጣኝ አርኔ ስሎት የሚቀጥለው ጊዜያቸው በምን ይወስናል ያልተረጋገጠ ጉዳይ መሆኑ ነው እየገለጹ የሚገኙት። እንደ ኦሊቨር ካን ደግሞ የቀድሞ የሊቨርፑል ተጫዋቾች ጭምር እንግዲህ በአሰልጣኝ አርኔ ስሎት ስር ምንም አይነት እምነት እንደሌላቸው በርካቶቹም እያነሱም ይገኛሉ። ምንም እንኳን ባለፈው የውድድር ዓመት ገና በመጡበት ዓመት የእንግሊዝ ፕሪሚየር ሊግን ማሳካትም ቢችሉም ያ ቲም ግን በአሰልጣኝ ጀርገን ክሎፕ እየተመራ ወይም ደግሞ እየተሰራ እንደነበር በርካቶቹም እያነሳሉ። በዚህ ዓመት የራሳቸውን የአጫወት ፍልስፍና በሚያደርጉበት ጊዜ ግን ቲሙ እጅግ በጣም ዝብርቅርቅ ጊዜ ውስጥ እንዲሁ መግባቱን ነው የሚገለጸው። ይህም በአሰልጣኝ አርኔ ስሎት ስር በርካቶቹ ጥያቄውም እያስነሱም ይገኛሉ። በዚህ ዓመት እንግዲህ በርካታ ተጫዋቾችን አስፈርመዋል። እንደ ሁጎ ኤኪቲኬ፣ አሌክሳንደር አይዛክ የመሳሰሉ ተጫዋቾችን በአጥቂ ቦታ ላይ ያስፈረሙ ሲሆን ጀርሚ ፍሪምፖንግ፣ ፍሎሪያን ቪርተዝ የመሳሰሉ ተጫዋቾችን በተከላካይ በአማካይ ስፍራ ቦታ ላይ እንዲሁ መጨመርም ችለዋል። ነገር ግን እንደዚህ አይነት ታላላቅ ተጫዋቾችን ቢያስፈርሙም በዚህ ዓመት ግን ያሰቡትን ያክል እንዲሁ መንቀሳቀስም አልቻሉም። ይህም በአሰልጣኙ ላይ ጣት እንዲቀሰር ነው መንስኤም የሆነው። አሁንም ቢሆን በርካቶቹ ጥያቄም ያነሳሉ በአሰልጣኝ አርኔ ስሎት ስር። በዚህም የተነሳ ምናልባትም የዣቪ አሎንሶ ጉዳይ አሁንም ስማቸው እየተነሳም ነው የሚገኘው።
ሌላኛው ሊቨርፑል የአርቢ ሌፕዚግን የአንዲያማንዴን ብቃት እየገመገመ እንደሚገኝም ታውቋል። በተጨማሪም የፓሪስ ሳን ዠርሜኑ ብራድኪ ባርኮላንም እየተከታተሉት እንደሚገኙ ነው መረጃዎች እያሳዩ የሚገኙት። የብራድኪ ባርኮላ ጉዳይ እጅግ ሊከብድ እንደሚችል እየተገለጸም ነው የሚገኘው። ይህም ምናልባትም እንግዲህ ምን ሊፈጠር ይችላል የሚባለው ጉዳይ አሁንም አጠያቂ ሆኗል። ፓሪስ ሳን ዠርሜን ታዳጊ ተጫዋቾችን የመልቀቅ ፍላጎትም የላቸውም። እንደ ዲዜሬዴ፣ ኦስማን ዴምቤሌ ያሉ ተጫዋቾች በአጥቂ ቦታ ላይ ጥሩ እንቅስቃሴ ያደርጋሉ። በተለይም ደግሞ ብራድኪ ባርኮላ፣ ዲዜሬዴ እንዲሁም ደግሞ ማዩሉ የመሳሰሉ ተጫዋቾች እንግዲህ በታዳጊነት መጥተው ፓሪስ ሳን ዠርሜንን ምን ያህል እንደለወጡት እያሳዩም ነው የሚገኙት። ይህም የሆነው እንግዲህ ምናልባትም በአሰልጣኙ እንደሆነም ይገለጻል። የያምዲያማንዴም ጉዳይ እንግዲህ በርካቶቹ ቢያነሱትም አርቢ ሌፕዚግ 1 ዓመት የማቆየት ከፍተኛ ፍላጎትም አላቸው። በሚቀጥለው ዓመት ከ120 ፓውንድ በላይ እናገኝበታለን የሚል እምነት እንዳላቸው ነው እየተገለጸ የሚገኘው። በዚህ ዓመት ግን ፍላጎት የሚያሳዩ ከሆነ ምናልባትም ይህ ተጫዋች በ100 ሚሊዮን ፓውንድ የመልቀቅ እድል ሊኖረው ይችላል። ነገር ግን በርካቶቹ ይህን ገንዘብ የሚያወጡበት እድል ላይኖርም ይችላል። ሊቨርፑል እንዲሁም ደግሞ ማንቸስተር ዩናይትድ ከእንግሊዝ ፕሪሚየር ሊግ ወሳኝ ፈላጊ ሆነው ብቅ ያሉም ክለቦችም ናቸው። ቪኒሲየስ ጁኒየር ጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ ሆነው እንዲሾሙም ይፈልጋል። ተጫዋቹ በዚህ የውድድር ዓመት ከቤኔፊካ ጋር በነበረው ጨዋታ በፔሪስቲያኒ በደረሰበት የዘረኝነት ጥቃት ከጆዜ ሞሪኒዮ ጋር የነበረውን ፍጥጫ ረስቶታልም ሲሉም ይገልጸዋል። ቪኒሲየስ ሁሌም ቡድኑን ያስቀድማል። እናም በዚህ ወቅትም የጆዜ ሞሪኒዮ ወደ ሪያል ማድሪድ መምጣት በጣም አዎንታዊ እንዲሁም ደግሞ እጅግ ወሳኝ ጉዳይ እንደሆነ አድርጎም ይመለከተዋልም ነው የሚባለው። ቪኒሲየስ ጁኒየር የቡድኑ ለአንድ ተጫዋቾች ቁጥራዊ መረጃ ጥቅም ሳይሆን በጋራ እንደሚጫወትም ያምናል። እናም ለዚህም ደግሞ ጆዜ ሞሪኒዮ ለቡድኑ እንደሚያስፈልገው አሳማኝ አሰልጣኝ አድርጎ ይመለከቱታል ሲሉ በርካቶቹም ነው እየገለጹ የሚገኙት። ጆዜ ሞሪኒዮ ተጠይቀውም ነበር በመጋቢት ወቅት በቤኔፊካ መቆየት እንዲሁም ደግሞ ውሉን ማራዘም እንደሚፈልግ ተናግራል። እናም ውል ማራዘሚያ ከቀረበልህ ያለምንም ተቃውሞ እንደምትፈርም ተናግራል። ታዲያ አሁን ላይ ውል ማራዘሚያ ከቀረበልህ ትፈርማለህ ተብሎ ተጠይቆም ነበር። ጆዜ ሞሪኒዮ አይሆንም አልፈርምም ሲል ነው እንዲሁ መናገር የቻለው። በመጋቢት ወር የተናገርኩት ለመጋቢት ወር ነው የሚሰራው። አሁን ሰኞ ስለ ወደፊት ሁኔታው ነው ምላሽ የምሰጠው። ነገር ግን አሁን ላይ ያለው ሁኔታ ለወደፊቱ ብቻ የሚወሰነው ውሳኔ ነው ሲሉ ነው እንዲሁ መግለጽም እየቻሉት። በሚቀጥሉት ጊዜያት ይህ ነገር ምናልባትም ከሪያል ማድሪድ ጋር እንግዲህ የመድረስ እድላቸው ሰፊ መሆኑን እንዲሁ በጥቂቱም ያነሳሉ ሲሉ በርካቶቹም እየገለጹ እንደሚገኙ መረጃዎችን በስፋትም እያመላከትን እንገኛለን። የፈረንሳይ ሊግ የዓመቱ ምርጥ ተጫዋችም ታውቋል። አሸናፊውን የለየው የፈረንሳይ ሊጓን የ2025 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋም ተደርጓል። በዚህ መሰረት የፓሪስ ሳን ዠርሜን ተጫዋች ኦስማን ዴምቤሌ የዓመቱ ምርጥ ተጫዋች በመባልም እንዲሁ መመረጡ ነው የተመለከትነው። ዴምቤሌ በውድድር ዓመቱ 10 ጎሎችን አስቆጥሮ 6 አመቻችቶ ማቀበልም ችሏል። ኦስማን ዴምቤሌ ለሁለተኛ ተከታታይ ዓመት ሽልማቱንም አሸንፏል። በሌሎች ዘርፎች እነማን አሸነፉ የሚለውን ስንመለከት የባየር ሙኒኩ ተጫዋች ኦሌሴ የፈረንሳይ ከሀገር ውጪ የተጫወቱ ምርጥ ተጫዋች በመባል መመረጡን የተመለከተን ሲሆን ዲዜሬዴ በወጣት ተጫዋችነት እንዲሁ የተመረጠ ተጫዋች መሆኑን ነው መመልከትም እየቻል ነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ።